ለኃጥአን ይፈርድባቸዋል፣ ለጻድቃን ይፈርድላቸዋል። ሁለት አምላክ የለም፣ ሁለት ጌታ የለም። ለሁለት ጌታ መገዛት አይቻልም። የወንድሞቻችሁን፣ የባልንጀሮቻችሁን፣ የጓደኞቻችሁን ኃጢአት በደል ይቅር ካላላችሁ የሰማይ አባታችሁ እግዚአብሔር ይቅር አይላችሁ። ወገኖቼ እንዳትበሉ። አዎ ክፉ ነው ጥርሱ፣ ክፉ ነው ዓይኑ፣ ርኅራኄ የለውም። ሃይማኖታቸው የቀና ለእግዚአብሔር ታዛዦች የነበሩ በርካታ ሰዎች ነበሩ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ዘወትር ሰኞ በእማማ ሚዲያ ተዘጋጅቶ የሚቀርብላችሁ ሳምንታዊው የእማማ ዳሰሳ መርሃ ግብራችንን እነሆ ጀምረናል። አብራችሁን ቆዩ። በዛሬው ሳምንታዊ የእማማ ዳሰሳ መርሃ ግብራችን ቀዳሚ ያደረግንላችሁ በአዲስ አበባ ሀገረ ስብከት መልዕልተ አድባራት ቀራኒዮ መድኃኔዓለም ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት ነው። ተከታተሉን። ለጾም፣ ለጸሎት፣ ለሱባኤ እንቅፋት የሆነባችሁን ነገር ከናንተ አስወግዱ ይላል። ሰውነታችሁ የሚዝለው በጾም ነው። ሐሳባችሁ ወደ ቅን ሐሳብ የሚመጣው በጾም ነው። ይህ ጾም የቅድስና ጾም ያድርግልን። የስናፍጭ ቅንጣት የምታክል እምነት ቢኖራችሁ ጠላታችሁን ሰይጣንን ታሸንፋላችሁ ይላል። ጎደሎ እምነት ለጾም አይሆንም። ጎደሎ እምነት ለጸሎት አይሆንም። ጎደሎ እምነት ለክርስትና አይሆንም። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ ሲል ነው ኢትዮጵያዊው ጃንጀረባ ጥምቀቱ የተፈቀደለት። ከእግዚአብሔር የተወለደ ዓለምን ያሸንፋል። ይህ የዓለምን ሁከት ያስወግዳል። ዓለም አሁን በሁከት ውስጥ ነው ያለው። ዓለም አሁን በሽብር ውስጥ ነው ያለው። ዓለም አሁን እምነት አጥቷል። ዓለም አሁን ችግር ውስጥ ነው ያለው። ይሄንን ጸጥ የሚያደርገው ይሄንን የሚያስወግደው ደግሞ እምነታችሁ ነው ይላል። ምናችሁ? አዎ መሬት ቢንቀጠቀጥ እምነት ካላችሁ ችግር የለም። እሳቱ ቢቀጣጠል እምነት ካላችሁ ችግር የለም። አዎ ሰማዩ ሚናድ ምድር ቢገለበጥ እምነት ላለው ሰው ምንም አይደለም። ገብታችኋል? እምነት የሌለው ግን ሁከት ነው። እምነት የሌለው ግን ገሃነም ነው። እምነት ለሌለው ችግር ነው። ስለዚህ አመነ ተጠመቀ ሲባል እግዚአብሔር አብ አባት ነው፣ እግዚአብሔር ወልድ ልጅ ነው፣ እግዚአብሔር መንፈስ ቅዱስ ራሴ ነው ብሎ ማመን ያስፈልጋል። የእግዚአብሔር አብ አባትነት የእግዚአብሔር መንፈስ ቅዱስ ራሴነት ሳይገባል አማኞች ነን ብንል ዋሽተናል። ቅዱስ ዮሐንስ በመልእክቱ እንደነገረን እንዲህ ይለናል። ቃል ሥጋ ሆነ ጸጋና እውነት ተሞልቶ በማን አደረ? በእኛ አደረ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 የሰው ልጅ ኢየሱስ ክርስቶስ በክብሩ ዙፋን ይቀመጣል፣ ኃጥአንና ጻድቃን በግራና በቀኝ ይቆማሉ ይላል። ለኃጥአን ይፈርድባቸዋል፣ ለጻድቃን ይፈርድላቸዋል። ኑ ሀቡየ ቡሩካን ወለአቡየ ተረሱ መንግሥተ ሰማያት ብሎ መንግሥተ ሰማያትን ያወርሳቸዋል። ደስ ይበላችሁ። ክብር ለመድኃኔዓለም። የሥላሴን አንድነት ሦስትነት ከገባችሁ አዎ ሙሉ ናችሁ። ያን ጊዜ ሕያው አላችሁ፣ ያን ጊዜ ጽናት አላችሁ፣ ያን ጊዜ ፈውስ አላችሁ፣ ያን ጊዜ ድህነት አላችሁ፣ ያን ጊዜ ሕያው ትሆናላችሁ። እምነታችሁ ጎደሎ ከሆነ ግን አዎ እምነታችሁ ጎደሎ ከሆነ ግን በየጠንቋዩ ቤት ትዞራላችሁ፣ በየአስማተኛው ቤት ትዞራላችሁ፣ በየቃልቻው ቤት ትዞራላችሁ፣ በየሰፈሩ ትቀራላችሁ። ሁለት አምላክ የለም፣ ሁለት ጌታ የለም። ለሁለት ጌታ መገዛት አይቻልም። ጎደሎ እምነት ይዘን እንዳንሄድ፣ ያለ እውቀት እንዳንጓዝ፣ የጾምን ጥቅም ማወቅ እንቅፋት የሚመጣው እምነት ሲጎል። ስለዚህ እንዳይጎል ማን ይርዳን?
እግዚአብሔር ይርዳል። ሌላው በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ አንድነት ገዳም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት ወደ እናንተ አደረስን። ተከታተሉን። ይቅር ካላችሁ ይቅር እላለሁ፣ ይቅር ካላላችሁ ይቅር አልልም። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም ምሎበታል። የወንድሞቻችሁን የባልንጀሮቻችሁን የጓደኞቻችሁን ኃጢአት በደል ይቅር ካላላችሁ የሰማይ አባታችሁ እግዚአብሔር ይቅር አይላችሁም። መሰናክል የሆነባችሁ ቂም ነው። በሩን የዘጋባችሁ ቂም ነው። ቂመኞች ጸሎታቸው ወደ እግዚአብሔር አይደርስም። ቂመኞች ምጽዋታቸው ወደ እግዚአብሔር አይደርስም። ከባብ ያነሰ ክርስቲያን እግር የለውም እኮ ከአፈር ጋር የሚኖር እባብ እኮ ነው። የሚናከስ መርዘኛ እባብ ነው። በይቅርታ እኮ ነው ክርስትና የተገኘው። ይቅር ብያችኋለሁ ብሎ እኮ ነው ከሰማይ የወረደው፣ ከድንግል ማርያም የተወለደው። ፍጹም ሰው ፍጹም አምላክ የሆነው እኮ በይቅርታ ነው። አደራችሁን ሰውም እንዳትበክሉ፣ ቂመኞች ሆናችሁ ቂም እንዳታስተምሩ። ሰሚዎች ብቻ አትሁኑ። ቃሉን ሰምቶ የሚረሳ የማያደርግ የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል፣ ወዲያውም ይረሳዋል። አሁን እዚህ ቁጭ ብላችሁ የእግዚአብሔር ቃል ይገባችኋል። ከዚህ ዞር ስትሉ ያው ትሆናላችሁ ማለት ነው። ገብቷችኋል? ወዲያውኑ ይረሳሉ ይላል። ወዲያውኑ ጠላት መጥቶ ከልባቸው የተዘራውን የእግዚአብሔርን ቃል ይወስድባቸዋል ይላል። አድነን በሉ ወገኖቼ፣ እንዳትበሉ። አዎ ክፉ ነው ጥርሱ፣ ክፉ ነው ዓይኑ፣ ርኅራኄ የለውም። በአዲስ አበባ ሀገረ ስብከት የቤላ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት ወደ እናንተ አደረስን። ተከታተሉን። ምኩራብ ማለት ቤተ ጸሎት ማለት ነው። የጸሎት ቤት ማለት ነው። በዮሐንስ ወንጌል ምዕራፍ 1 ላይ ጸጋ በጸጋ ላይ ተሰጥቷችኋል ይላል። በሲና ተራራ እግዚአብሔር የሰጠውን ሕግ 10ሩን ትእዛዝ ጽላቱን ታቦተ ጽዮንን በዛ በምኩራብ አስቀምጠው ይሰግዱ ነበር፣ ይጸልዩ ነበር፣ ይማጸኑ ነበር። እግዚአብሔር የሚሰማቸው ነበር። መሥዋዕት ያቀርቡ ነበር። ያን ጊዜም እግዚአብሔር ኃጢአታቸውንና በደላቸውን ይቅር ይላቸው ነበር። ያም የጸጋ አገልግሎት ነበር ይላል። ቤቴን የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ይላል። መግረፊያ ይዞ ወደ ቤተ መቅደሱ ገባ ይላል። እርግብ ሻጮች ነበሩ፣ እንስሳትን የሚሸጡ ነበሩ። በየስፍራው በመውጫና በመግቢያው በገበያ ተጠልቅልቆ ነበርና እነዚህን ሁሉ ገለባበጠባቸው፣ አባረራቸው ይላል። የቱን ቤተ ክርስቲያን ሲባል በዚህ የመጀመሪያው ቤተ ክርስቲያን ሰው ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። አዎ ሸቀጥ የገባበት ቤተ መቅደስ፣ ያልጸዳ ቤተ መቅደስ ካለ አስቡበት። የገንዘብ ጣዖት የሚያመልክ ልብ። የመዳን ቀን መቼ ነው? ዛሬ ነው። 2ኛ ቆሮንቶስ ምዕራፍ 6 የመዳን ቀን አሁን ነው ይላል። ቤቱን አጽድዳችሁ እግዚአብሔር እንዲገባበት፣ ኢየሱስ ክርስቶስ እንዲገባበት በሩን ክፈቱለት። አዎ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱም ጋር እራት እበላለሁ ይል። ዛሬ ጌታችን መድኃኒታችን ቤቱን አጽድቷል። እናንተም አጽዱት ወገኖች፣ ንጉሡ እንዲገባበት።
ልዩ ልዩ በሆነ በእንግዳ ትምህርት እንዳትወሰዱ ተጠንቀቁ። ሁለተኛው ደግሞ ቤተ መቅደሱ ነው፣ ቤተ ሕንፃው ነው። ስትወጡና ስትገቡ ቤተ ክርስቲያን የተከበበችው በንግድ ነው፣ በሸቀጥ ነው። አሁን በንግስ መውጫ መግቢያ ጠፋ፣ ነጋዴው በዛ። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ አረጋቸዋል፣ እናንተ ግን የነጋዴ ቤት አረጋቸዋል። ሥጋው ደሙ የሚፈተትበት፣ ወንጌሉ የሚሰበክበት፣ እግዚአብሔርን የምንጠራበት፣ አዎ ስምዐና አምላክነ የምንልበት፣ ከእግዚአብሔር ጋር ብቻ የምንገናኝበት ቤት ነው። በቤቴና በቅጥሬ ለሚኖሩ በቤቴ ሆነው ለሚጠሩኝ እሰማቸዋለሁ። ዓይኔ ወደ ጻድቃን ነው፣ ጆሮቼም ወደ ጩኸታቸው። አዎ በዚህ ቤት እንድንጣራ ተፈቅዶልናል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንድንለው ተፈቅዶልናል። በዚህ ቤት ውስጥ ይሄ ነው መጣሪያው። ሌላው እንዲሁ በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በዚህ ሳምንት በዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ስር ለሚገኙ ደቀ መዛሙርት ማህበሩ የቀለብ ድጋፍ አድርጓል። እርሱንም እንዲሁ በጥቂት ወደ እናንተ አደረስን። ተከታተሉን። ለሰዎች ሲሰጥ ለእግዚአብሔር መስጠት እንደሚታወቃል። ክርስቶስ ራሱ እንዳስተማረው ሊቃውንት እንደሚያስተምሩት እንዲያውን መርዳት ክርስቶስን መርዳት ብትፈልግ የሌለውን ሂድና አብላው፣ ክርስቶስን ማብላት ይሆንልሃል። ክርስቶስን ማልበስ ብትፈልግ የተራቆተውን እንዲያፈልግና ሂድና አልብሰው፣ እሱን ማልበስ ይሆንልሃል። ክርስቶስን ማልበስ ብትፈልግ ማስጠለል ብትፈልግ መጠለያ የሌለውን ሂድና አስጠልለው፣ ክርስቶስን እንዲያለበስከው እንዲያስጠለልከው እንዲያሳደርከው ይቆጠርልሃል ብለው ሊቃውንት እንዳስተምሩ ይህን በመከተል የክርስቶስን ጸጋ ወይም ደግሞ ከክርስቶስ የሚሰጠውን ነገር ተስፋ በማድረግ የክርስቶስ ጉባኤ ነው። ጉባኤ ቤት ክርስቶስ ከደቀ መዛሙርት መካከል እንደሚገኝ እስከ ዓለም ፍጻሜ ድረስ እኔ በጉባኤ ትገኛለሁ ወይም ደግሞ በስሜ በተሰበሰቡ ማለት የኔን ስም አምነው በእኔ ትምህርት እየኖሩ የኔን ትምህርት እየተማሩ ደቀ መዛሙርት ሆነው የሚኖሩትን ሰዎች ምዕመናንም ጭምር በመካከላቸው እገኛለሁ ብሎ ስለተናገረ በዚህ ጉባኤ ቤት የሚገኙት አብዛኞቹ ደቀ መዛሙርት የክርስቶስ ደቀ መዛሙርት ናቸው፣ ሁሉም ማለት ነው። ስለዚህ እነሱን ማገዝ የክርስቶስን ጉባኤ ማገዝ መሆኑን አስበው የሚረዱትን ሰዎች ሁሉ እግዚአብሔር ይጠብቅልን። ክቡራን የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ደቀ መዛሙርት፣ እንግዲህ እኛ ያው በዚህ ሰዓት በታላቅ አስቸጋሪ መከራዎች ውስጥ እንገኛለን። ችግራችንም ለታላቁ የሃይማኖት ዕውቀት ማስፋፊያ ማህበር አሳውቀን ስናሳውቀውም ካሳውቅናቸው ችግሮች መካከል ሁለት ነገሮች እንደሚያደርግልን ቃል ገብቶልን ነበረ። እነሱም ለምግብ የሚውል እና እንዲሁም በትምህርት ገበታ ላይ የምንለብሰው ፎጣ ነበር ቃል የገባልን። ከሁለቱ መካከል አንዱን 4 ኩንታል ጤፍ፣ 1 ኩንታል ስንዴ አስፈጭቶ አስገብቶልናል። በትምህርት ገበታ ላይ የምንለብሰውን ልብስ እንደሚያስገባልን እንደሚገዛልን ቃል ገብቶልናል። ስለዚህ ማህበሩን ያስፋልን እያል እናመሰግናለን። ደቀ መዛሙርቱም ተሰብስበው ቅዳሴ ማርያም ደግሞ አመስግነዋል። ስለዚህ እናመሰግናለን። ክብር ይስጥልን ማለት ነው። በቂቱ ይሄ ነው። እናመሰግናለን። ማህበሩን ያስፋልን ማለት ነው። እንዲሁም ማህበሩ በዚህ ባሳለፍነው ሳምንት ለአንድ ሰው የመቋቋሚያ ድጋፍ አድርጓል። ተከታተሉን። አይለልሽ ግዛ ወለሌ ክፍለ ከተማ ወረዳ 7 ችግረኛ ስለሆንኩኝ ያው ሰው ቤት ነው እንትን የምለው ያው ለመስሪያ ሰርቶ ለምትን ለማለት ያው ከችግር ነው። ምንም ይሄን ሲቆይን ጠይቄ ሰው እንደዚህ ሲለኝ ወይ ሲጅና ዛ ጠይቄ ያው እንደዚህ ሲለኝ ወደዚህ መምጣት ቻልኩ። ሰው ቤት ያገኙትን ነበር ምሳሌ ያው ደስታ ነው። ያው እነሱ ምስጋና ይስጣቸው ማለት ነው ይጨምርላቸው ያለው ነው። በዚህ ተዳድሬ አንድ ልጅ አለኝ አብሬ ነው የምኖረው ማለት ነው። ሰፊ ድንቅብ ዱቄት በርሜል መጣድ ያመሰግናለሁ። እናንተን የሚያቆያቸው እግዚአብሔርና እድሜና ጤና ይስጣቸው። ሌላው እንዲሁ በእማማ ሚዲያ ተዘጋጅቶ በኢኦቲሲ ቲቪ የሚተላለፈው መርሃ ግብራችን ሲሆን በዚህ ባሳለፍነው ሳምንት እንዲሁ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት ባለው ጊዜ ውስጥ የተላለፈውን መርሃ ግብራችንን ወደ እናንተ አደረስን። ተከታተሉን። ሃይማኖታቸው የቀና ለእግዚአብሔር ታዛዦች የነበሩ በርካታ ሰዎች ነበሩ። መስዋዕት የሚሰዉ፣ ዕጣን የሚያሳርጉ፣ ጸሎት የሚጸልዩ፣ የተጣላውን የሚያስታርቁ ካህናትም በምድሪቱ ላይ ነበሩ።
የወልደ እግዚአብሔርን ሰው መሆን፣ ወደዚህ ዓለም መምጣት፣ በሥጋ መገለጥ ሞቶ ሰውን እንደሚያድን የተናገሩ ቅዱሳን ነቢያትም ነበሩ። እነዚህ ሁሉ ግን የወደቀውን ሰው ከመሬት ማንሳት፣ የተጣላውን ማስታረቅ፣ የራቀውን ማቅረብ፣ የተሰደደውን መመለስ፣ የተበተነውን መሰብሰብ አልቻሉም። መቅደስ የምንሰራው እኛ ራሳችን እንድንከብርበት፣ የኃጢአትን ስርየት እንድናገኝበት፣ ሥጋው ደሙ እንድንቀበልበት፣ ወንጌል እንድንማርበት፣ ሕፃናት እንዲጠመቁበት፣ በሃይማኖት እንዲያድጉበት፣ የእግዚአብሔርን ጸጋ ልንካፈልበት ነው። እግዚአብሔር ግን የሚያድረው በሰው ልብ ውስጥ ነው። ልባችን በክፋት፣ ልባችን በኃጢአት፣ ልባችን በቂም ቢያዝ እግዚአብሔር ከኛ ይርቃል። ውድ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን በማህበሩ የተሰሩ ስራዎችን እንዲሁም አገልግሎቶችን የምናስተላልፍበትን ሳምንታዊው የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ እያመሰገንን በቀጣይ ሳምንት በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።